ሰላም ጤና ይስጥልን ውድ ተከታዮቻችን፣ ይህ ከአዲስ ከተማ ክፍለ ከተማ ኮሙኒኬሽን የሚተላለፍላችሁ አዲስ ሳይበር ሳምንታዊ ዜናችን ነው። በቅድሚያም ዋና ዋናዎቹን በአዲስ ከተማ ክፍለ ከተማ በ120 ቀን እቅድ ዙሪያ ከጠቅላላ አመራሩ ጋር ውይይት ተካሄደ። የአዲስ ከተማ ክፍለ ከተማ ወረዳ 6 አስተዳደር የተቀናጀ ሞዴል መንደር ለመፍጠር የሰራውን ስራ የክፍለ ከተማና የሁሉም ወረዳ አስተባባሪ ኮሚቴዎች ተዘዋውረው ጎበኙ። በመቀጠል ወደ ዝርዝሩ እንገባለን። አብራችሁን ቆዩ። በአዲስ ከተማ ክፍለ ከተማ የ120 ቀን እቅድ ዙሪያ ከጠቅላላ አመራሩ ጋር ውይይት ተካሄደ። መድረኩን የመሩት የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በ120 ቀናት የትኩረት ማዕከል ብለን የለየናቸውን ሁሉንም ተግባራት በጥሩ የአፈጻጸም ደረጃ በመፈጸም እንደ ሁልጊዜው ታማኝነታችንን ለሕዝብ ማሳየት ይኖርብናል ብለዋል። የክፍለ ከተማው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዘሪሁን ኮርሜ በበኩላቸው አቅማችንን አሰባስበን በመስራት ሁሉም እቅዶች በውጤት እንዲታጀቡ ለማድረግ በጊዜ የለኝም መንፈስ መስራት ይገባል ብለዋል። የክፍለ ከተማው ምክትል ስራ አስፈጻሚና የስራ ክህሎት ጽህፈት ቤት ኃላፊ ወይዘሮ ቴማር ጌታቸው በበኩላቸው በ120 ቀናት የተቀመጡ እቅዶችን ለማሳካት 724 መስራት ከሁሉም አመራርና ሰራተኞች ይጠበቃል ሲሉ ተናግረዋል። የጂኦ ስትራቴጂክ ቁመና መታደስና የብሔራዊ ጥቅምን ለማረጋገጥ ወጣቶች የሚጠበቅባቸውን ሊወጡ ይገባል ተባለ። በአዲስ ከተማ ክፍለ ከተማ ከሁሉም ሴክተር መስሪያ ቤቶች ለተወጣጡ የልዩ ወረዳ የወጣቶች አደረጃጀት ምስረታ ተካሄደ። የአዲስ ከተማ ክፍለ ከተማ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘሪሁን ኮርሜ ወጣቶች በማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎን በማጠናከር ፍትሃዊ ተጠቃሚነትን ለማረጋገጥ እየተሰራ ይገኛል ሲሉ ተናግረዋል። የአዲስ አበባ ከተማ ብልጽግና ፓርቲ ወጣቶች ክንፍ ፕሬዝዳንት ወጣት መለሰ አባተ በበኩላቸው የጂኦ ስትራቴጂክ ቁመና መታደስና ብሔራዊ ጥቅምን ለማረጋገጥ ወጣቶች የሚጠበቅባቸውን ሊወጡ ይገባል ብለዋል። የክፍለ ከተማው ብልጽግና ፓርቲ የወጣቶች ክንፍ ሰብሳቢ ወጣት ያሬድ ተፈራ በበኩላቸው ከሁሉም ሴክተር መስሪያ ቤቶች ከተውጣጡ ወጣቶች ጋር በልዩ ወረዳ የወጣቶች አደረጃጀት ምስረታ መካሄዱ አስፈላጊነቱ የጎላ ነው ሲሉ ገልጸዋል። የአዲስ ከተማ ክፍለ ከተማ የወረዳ 6 አስተዳደር የተቀናጀ ሞዴል መንደር ለመፍጠር የተሰራውን ስራ የክፍለ ከተማና የሁሉም ወረዳ አስተባባሪ ኮሚቴዎች ተዘዋውረው ጎበኙ። በጉብኝቱ የተገኙት የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ የወረዳ 6 አስተዳደር አይቻልም የሚለውን መንፈስ ሰብሮ ያሳየን በመሆኑ ሌሎች ወረዳዎችም ከዚህ ትምህርት ወስዳችሁ ለተሻለ ስኬት መረባረብ ይገባል ብለዋል። አመራርን አቀናጅተን ህዝብን አስተባብረን በመስራታችን ተጨባጭ የሆነ ውጤት እያስመዘገብን እንገኛለን ያሉት የክፍለ ከተማው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዘሪሁን ኮርሜ አዲስን እንደ አዲስ በሚል መርህ ክፍለ ከተማችን የብልጽግና ተምሳሌት ለማድረግ ያሉ መልካም ጅምሮች ተጠናክረው መቀጠል ይኖርባቸዋል ብለዋል። የወረዳ 6 ዋና ስራ አስፈጻሚ አቶ ግዛቸው ይበልጣል በበኩላቸው ስታንዳርድን በማስጠበቅ ውጤታማ ተግባራትን በማስፋት ለነዋሪዎች ምቹ ውብና ጽዱ አካባቢን ለመፍጠር የሚሰራው ስራ ተጠናክሮ ይቀጥላልን ብለዋል። ዜጎችን በከተማ ግብርና ዘርፍ በስፋት እንዲሰማሩ በማድረግ ከሸማችነት ወደ አምራችነት እንዲሸጋገሩ እየተደረገ እንደሚገኝ ተገለጸ። የአዲስ ከተማ ክፍለ ከተማ አርሶ አደርና ከተማ ግብርና ጽህፈት ቤት በእንስሳት ሀብት፣ በአትክልት ልማት እንዲሁም በእንጉዳይ ልማት ዙሪያ ለተለያዩ የህብረተሰብ ክፍሎች ስልጠና ሰጥቷል። የጽህፈት ቤቱ ኃላፊ አቶ የሮሰን ቶሎሳ ዜጎችን በከተማ ግብርና ዘርፍ በስፋት እንዲሰማሩ በማድረግ ከሸማችነት ወደ አምራችነት እንዲሸጋገሩ እየተደረገ ይገኛል ሲሉ ገልጸዋል። አቶ የሮሰን አክለውም በከተማ ግብርና ዘርፍ ለተሰማሩ ነዋሪዎች አስፈላጊውን የዘር አቅርቦት እንዲሁም ሌሎች ድጋፎች እየተደረገላቸው መሆኑን ተናግረዋል። አገልጋይና ችግር ፈቺ ሲቪል ሰርቫንትን በመገንባት በአገልግሎቱ የረካ ማህበረሰብ ለመፍጠር በትኩረት እየተሰራ መሆኑ ተገለጸ። የአዲስ ከተማ ክፍለ ከተማ ፐብሊክ ሰርቪስ እና የሰው ሀብት ልማት ጽህፈት ቤት ላለፉት ቀናት በችግር አፈታት ውሳኔ ሰጭነትና በደንበኞች አገልግሎት ከ73 ተቋማት ለተሰበሰቡ ሰራተኞች የተሰጠው ሁለተኛ ዙር የአቅም ማጎልበቻ ስልጠና ተጠናቋል። የጽህፈት ቤቱ ኃላፊ አቶ ሚፍታ ውልጫፎ አገልጋይና ችግር ፈቺ ሲቪል ሰርቫንትን በመገንባት በአገልግሎቱ የረካ ማህበረሰብ ለመፍጠር በትኩረት እየተሰራ መሆኑን ገልጸዋል። የጽህፈት ቤቱ የሰው ሀብት ልማት ምዘናና ትግበራ ቡድን መሪ አቶ ሳሊ ሐሚድ በበኩላቸው መልካም የአገልጋይነት ባህሪ የተላበሱ ብቁና ተወዳዳሪ የሰው ኃይል በመገንባት
ከብልሹ አሰራር የጸዳ አገልግሎት ተደራሽ ለማድረግ እየተሰራ ይገኛል ብለዋል። ለዚህ ሳምንት ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበር። ሳምንት ከሌላ አዳዲስ ዜናዎች ጋር እስከምንገናኝ መልካም ሳምንት